ፊሊንጋቸውን የመደበቅ ልዩ ችሎታ አላቸው ምንም እንኳን በፊት መተው ደስተኛ ለመምሰል ቢሞክሩ ነገር ግን በውስጣቸው ስር ከሰደደ ችግር ጋር ዲል ያደረጉ ሊሆን ይችላል አንዳንድ ጊዜ ከህይወት ተሞክሮ ብዛት የሰዎችን እውነተኛ የሆነ ፊሊንግ በቀላሉ የምትረዳበት ልዩ ችሎታ ይኖርሃል ዛሬ ግን እኔ ላንተ የማካፍልህ ካነበብኳቸው መካከል ነው በዙሪያ ያሉ ሰዎች ደስተኛ የሚመስሉ ነገር ግን ሚዘራብል የሆነ ላይፍ ያላቸው ከህይወት ጋር ስትራግል ያደረጉ እንደሆነ የምታቀበት አንድ 7 የሆነ ሰብተል ሳይኖችን ነው የምነግርህ ይሄ ደግሞ የሚጠቅም ሰዎችን በቀላሉ እንድትገነዘባቸው አንደርስታንድ አድርጋቸው እንድትረዳቸው ያግዛሃል ማለት ነው Hi everyone ይሄ ማወቅ ደጉ ነው እኔ ረዴት ነኝ so let's dive into the science የመጀመሪያው they overcompensate with positivity ያ ማለት ምን ማለት ነው ከልክ ባለፈ አዎንታዊነት ይሞላሉ አንድ ምሳሌ ልንገር አንድ ደካማ ሰዓሊ የስዕሉን አስቀያሚነት ለመሸፈን ሲል ከልክ ያለፈ ከለር እንደሚጠቀመው ሁሉ አሊያም ደግሞ አንድ የምግብ ሙያ የሌለው ሰው ምግብ ውስጥ ኦቨርጫው ወይም ደግሞ ስፓይስ እንደሚጠቀመው ሁሉ እንደነዚህ አይነት ሰዎችም የውስጣቸውን ጨለማ ላንተ አውጥተው ለማሳየት ሲሉ ከልክ ባለፈ አዎንታዊነት ይሞላሉ በአጠቃላይ ደስተኛ ሰው መሆን ፖዚቲቭ ሰው መሆን በጣም ጥሩ ባህሪ ነው ነገር ግን ፎርስድ ሆነ ወይም ያለ ካራክተርህ እንደዚህ የምታደርግ ከሆነ ግን ደስተኛ አይደለህም ማለት ነው ስለዚህ ልነግርህ ወይም ለመክርህ መፈልገው ነገር ምንድነው በዙሪያ ካሉ ሰዎች መካከል የሆነ ሰው excessively positive ወይም cheerful ለመሆን ሲሞክር take a moment to look closer ከዛ በኋላ ፊታቸው ላይ የምታየው ገጽና ውስጣቸው ምን ያህል የተራራቀ እንደሆነ ትገነዘበዋለህ ማለት ነው ሁለተኛው ደግሞ they avoid deep conversations ወይም ደግሞ ጥልቅ የሆነ ንግግርን አይፈልጉም እኔ በህይወት ተሞክሮ የተረዳሁት ነገር ቢኖር እንደነዚህ አይነት miserable life ያላቸው ሰዎች deep ወይም meaningful የሆነ conversationን አይፈልጉም እኔ በቅርበት የማውቀው ጓደኛ አለኝ ስታየው ፖዚቲቭ ሰው ነው ደስተኛ ሰው ነው ነገር ግን የሆነ ፐርሰናል ወይም ፕሮፋውንድ የሆነ ቶፒክ ወደፊቱ ስታቀርብለት ግን ያንን ቶፒክ ያጥፋል መነጋገር አይፈልግም የሆነ ጊዜ ላይ I thought he was just a private person ከሆነ ጊዜ በኋላ ግን ከሆነ ችግር ጋር ዲል ያደረገ እንደሆነ ተገነዘብኩኝ ያ ልጅ ያንን የሚያደርገው ለምንድነው ያንን ችግር ላለመጋፈጥ የሚያደርገው ዲፌንስ ሜካኒዝም ነበር አራተኛው ደግሞ they're increasingly isolated እየተገለሉ ይሄዳሉ ሞር ማለት ነው አንዳንድ ሰዎች በህይወታቸው ውስጥ ጭንቀት ሲበዛ ከማህበረሰቡ መገለል ለነሱ መፍትሄ መስሎ ይታያቸዋል ኢንቪቴሽኖችን ዲክላይን ያደርጋሉ በፊት የምታይባቸው ሶሻል አክቲቪቲዎች አሁን ላይ ላታይባቸው ትችላለህ ወይንም ደግሞ በህይወታቸው ላይ እቅድ ማውጣት የሚባልን ሞራል ያጣሉ ማለት ነው በውስጣቸው ካለው ተርሞይል ጋር ስትራግል ሲያደርጉ ሞር የሚፈልጉት መገለል ነው መገለል ደግሞ ለነሱ it's like a protective shell ነገር ግን አንድ ነገር ማወቅ ያለብን መገለል በሁለት በኩል የተሳለ ጎራዴ እንደማለት ነው ለጊዜው እረፍት ሊሰጠን ይችላል ነገር ግን ሞር ድብት ውስጥ እየከተተን ይሄዳል ጭንቀታችንን እያባባሰ ይሄድና እንዲያውም ለሱሳይድ ሊዳረገን ይችላል አምስተኛው ደግሞ they're constantly busy ሁልጊዜ በስራ ላይ ነው ብታያቸው እኔ ዛሬ ይሄንን ላካፍለ ለምን እንደወደድኩ ታውቃለህ እኔ እዚህ ችግር ሰለባ የሆነ ወቅት ላይ ነበርኩኝና እኔ ደግሞ ችግሬን ዲላ ለማድረግ ወይም ደግሞ ውስጥ ያለውን ነገር ለመደበቅ ስሞክር በስራ ነበር መወጣው በስራ ነበር የምደበቀው ነገር ግን በዛ ጊዜ የምሰራው ስራ ምንም ፕሮዳክቲቭ አልነበረም የት እንደምደርስ አላውቀውም ቀንም ማታም በጣም ቢዚ ነበርኩኝ ራሴን ማገለው የምደበቀው በስራ ውስጥ ብቻ ነበር ምን ልፈልጌ ነው በዙሪያ ያሉ ሰዎች በጣም በስራ ሲደበቁ ስታይ ምናልባት የዚህ ችግር ሰለባ ሊሆኑ ይችላሉ ብለህ ጠርጥር have irregular sleep pattern ወይም ደግሞ መደበኛ ያልሆነ የእንቅልፍ ስርዓት ነው ያላቸው አንድ ሰው የእንቅልፍ ጦት ካጋጠመው በቀላሉ ማይንድ ስቴቱን ልንረዳ የምንችልበት ወይ ምልክት የሚሆንልን ነገር ነው እንደነዚህ አይነት ሰዎች ወይም ደስተኛ ያልሆኑ ሰዎች በጣም በእንቅልፍ ጦት ይሰቃያሉ እንቅልፍ ጦት የፊዚካል ሄልት ኢሹ ብቻ ሳይሆን የኢሞሽን መጨናነቅ ሊሆን ይችላል ማለት ነው እንደነዚህ አይነት ሰዎች በኢንሶሚያ ሊሰቃዩ ይችላሉ አሊያም ደግሞ የውስጣቸውን ችግር ዲላ ለማድረግ ሲሉ ረጅም ሰዓት በእንቅልፍ ሊያሳልፉ ይችላሉ ስለዚህ በዙሪያ ካሉ ሰዎች መካከል እንደነዚህ አይነት የእንቅልፍ ጦት የሚያጋጥመው ሰው ካየ ውስጡ ደስተኛ አይደለምና በቀላሉ ልትረዳው ትችላለህ ማለት ነው ስድስተኛው ምልክት ደግሞ ምንድነው they're overly critical of themselves and others
ራሳቸው ላይ ወይም ሌላ ሰዎች ላይ ከልክ ያለፈ ትችትን ያቀርባሉ። ደስተኛ ያልሆኑ ሰዎች የምትለያቸው አንዱ ምልክት ይሄ ነው። የውስጥ ድምጻቸው ትችት ብቻ ነው። እዚች ዓለም ላይም ሆነ ሌሎች ሰዎች ላይ ወይም ራሳቸው ላይ ስህተት ብቻ ነው የሚፈልጉት። ራሳቸውን የሚያስቀምጡት እታች ነው። ለራሳቸው ዋጋ አይሰጡም። ትንሽዬ ጥፋት ካጠፉ ራሳቸው ላይ በጣም harsh ይሆናሉ። ስለዚህ ይሄኛውን ባህሪያቸው ሌሎች ሰዎች ላይ ያንጸባርቁታል ማለት ነው። ነገሮች ሁሉ የሚታያቸው ውስጣቸው ያለው የጨለማ አይነት ከለር ነው። ስለዚህ ጥፋተኛ ያደርጉሃል ወይም ደግሞ ይተቹሃል። ሚዘራብል የሆነ ላይፍ ሲኖር መጀመሪያ የምትጠመደው በዚህ በትችት በሚባለው ባህሪ ነው ማለት ነው። ስለዚህ አንድ ሰው unusually ከልክ ያለፈ ትችት ሲያደርግ ካየው ምናልባት ውስጡ ካለው ተርሞይል ጋር ስትራግል እያደረገ ሊሆን ይችላል። ምንም እንኳን በፊት ደስተኛ ቢመስልም ማለት ነው። የመጨረሻው ምልክት ደግሞ they lack enthusiasm for the things they used to love። ምንድነው? በፊት ይወዱት ከነበረው ነገር ጋር ቅንዓት የላቸውም፣ ጉጉት የላቸውም ማለት ነው። ሆቢ የሚባል ነገር አይኖራቸውም ወይም ፓሽን የላቸውም። ምንም ኢንትረስት የሚያረጋቸውን ቶፒክ ያጣሉ። ሆቢና ፓሽን ደግሞ ደስታን የሚያመጡ ነገሮች ናቸው። ከእንደዚህ አይነት ነገር የሚርቁ ሰዎች ብዙ ጊዜ ላይፋቸው ሚዘራብል የሆኑ ሰዎች ናቸው። ስለዚህ ይሄ አንድ ሰው ከውስጡ ጋር ስትራግል እያደረገ እንዳለ የሚያሳይህ ስትሮንግ ኢንዲኬሽን ነው። ያን ደግሞ ካየህ ያንን ሰው በቀላሉ እንድትረዳውና ፈጥነህ እንድትረዳው ያግዝሃል ማለት ነው። እንግዲህ የዛሬ ቪዲዮ የሚያሳየው የሰው ልጅ ስሜት ምን ያህል ውስብስብ እንደሆነ ሳይኮሎጂ እንዴት እንዳስቀመጠው ነው። ከነገርኩ ነገር ውስጥ የተወሰነ ትምህርት እንደተማርክበት ተስፋ አደርጋለሁ። ሌሎቻችሁ ደግሞ ይህንን ቪዲዮ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። የራሳችሁን ልምድ ደግሞ በኮሜንት ሴክሽን ላይ አካፍሉኝ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ባይ።